እንደ ሻማ የቀለጥሽለት ነገር ለልጆችሽ ናቸው አይደል? ልጆች ያሉና ልጆቼ ስል አሁን ማልናገራቸው ነገሮች አሉ። ስለዚህ አቡዬ አሁን እንዲህ ነው እንዲህ ነው እንዲህ ነው አልልሽም። እንዳልኩሽ ነው፣ ብዙ ዋጋ የከፈልኩበት ህይወት ነው ያለኝ። ግን በቃ እኔ የምፈልገው እየሰራሁ ነው ያለሁት አቡ። ከዚህ በፊትም ጫፍጫፉን ነግሬሻለሁ። ገበሬ አባት አለኝ በእኔ የሚደጉ ገባኝ ማርዮ ፍቅር ልንገርሽ፣ ከዚህ በፊትም እንደዚህ ነው ያልሽው። አዳምጪኝ። ከዚህ በፊትም እንደዚህ ነው ይኸውልሽ፣ ተርተሽ አሳጊ ማለት በልመና ሳይሆን ላይክ ሰው አዝኖልሽ ለምነሽ ሳይሆን እንዲገዙሽ ማድረግ ያለብሽ። ፍቅር ባልትና አዳምጪኝ። እኔ ብዙ ባልትናዎች እዚህ ቤት ያስተዋውቃሉ፣ ብዙ ሰው ስለማቅ ነው። ማስተዋወቅ ጥራት ያለው ቆንጆ ጣፋጭ ነገር ይዘሽ ቀርበሽ ህዝቡ ቀምሶት ወዶት እንዲገዛሽ እንጂ በታሪክሽ አዝኖልሽ ምናምን ምንም የለበትም። ለዛ ነው መናገር ማልፈልገው አሁን ብለሽኛል ሀቡ። አሁን እኔም ታሪኬን መናገር ማልፈልገው ለዛ ነው። እኔ አሁን ምንድነው መሰልሽ ሀቡ፣ በጣም እሰራለሁ። በምሰራው ነገር ውጤታማ ነኝ። ከፈለግሽ ሰዎች እጠቁምሻለሁ፣ የኔን የቀመሱ ገብቶሻል፣ ሪከመንድ ሊያደርጉሽ የሚችሉ ኢቭን ነግርሻለሁ። ፊድባክ እየቀረጽሽ ፖስት እኮ ብዬሻለሁ። የዛኔም የከስተመሮችሽን ፊድባክ ያንቺን ባልትና የቀመሱ ሰዎች የፍቅር ባልትና በጣም ቆንጆ ነው እያሉ አስተያየት ቪዲዮ ይላኩልሽ። እሱም በቤትሽ እየፖስተሽ እንደዛ ነው ቢዝነስ የሚሰራው። ብዙ እይታ የለውም ሀቡዬዋ፣ ብዙ እይታ የለውም። በመጀመሪያው ቀን አይደለም፣ ቀስ እያለ ቀስ እያለ ቀስ እያለ እኮ ነው የሚያድገው። በአንዴ እኮ ላይ አይወጣም ማለት እኮ እያልኩሽ ያለሁት ሀቡዬ። አሁን ለምሳሌ የሰራኋቸው ቪዲዮዎች እኮ አሉ፣ ብዙ ቪዲዮዎች አሉ። ገብተሽ ብታያቸው ብዙ ቪዲዮዎች አሉኝ። ስሰራም አሰራሩንም የሚያሳይ የሰራሁትንም በምችለው አቅም በራሴ እየቀረጽኩ የለቀኩት አለ። ግን ብዙ እይታ የላቸውም፣ ውስን ናቸው ደንበኞቼ። ኬተሪንግ እሰራለሁ፣ አገልግልም እሰራለሁ፣ ኢቭን ድግስ ወጥ ምናምን ሁሉ እሰራለሁ። አቡ የማልሰራው ስራ የለም። ግን እይታው ብዙ የለውም። ያሉኝ ሰዎች ውስን ናቸው። ውስኖቹም ደግሞ 5-6 ሰው በቃ። ግን እንደ ፋሚሊ ረዥም ጊዜ የቆዩ ኦልሞስት ይህን ስራ ከጀመርኩት ወደ 4 ዓመቴ ነው። አብረውኝ ያልተለዩኝ አሉ። ገብቶሻል? ግን ብዙ አይደሉም። አሁን ምንድነው የቸገረሽ ብትይኝ፣ መንገዱ አቡዬ ትረጅኝ ይሆን? መንገዱ ድልድዩ 24 ሰዓት ነው የምሰራው። ግን የት ሄጄ ልሽጠው? ድልድዩን የሚያዘኝ ሰው የሚያቀኝ ሰው ሊነግርሽ ይችላል። ግን 3-4 ሰዎች ናቸው ደንበኞቼ፣ ውስን ናቸው። ቪዲዮዎች አይታዩም። አቡዬ የምሬ ነው የማወራልሽ። እኔ በጣም መስራት የምችል ልጅ ነኝ። በጣም ጠንካራ ሴት ነኝ። በጣም አሁን ላይቭ ትከፍቻለሽ? ላይቭ ከፍታለሁኝ። ግን ምንድነው መሰለሽ ብዙ ጊዜ አይደለም መከፍተው፣ አብዛኛውን በስራ ነው ማሳልፈው። ብቻዬን ነው የምሰራው። ራስሽ ምሳሌ ሴት ታውቂያለሽ? አዎ ይኸውልሽ፣ ከዚህ በፊት እኮ ሲደጋገም ስለሚሰለች ነው። ከዚህ በፊት ኢትዮጵያ የመጣው ጊዜ ገዝታ አስገብቼሽ ረዥም ሰዓት ነግረሽን ሰምተንሻል። ሁልጊዜ ሲደጋገም ህዝቡም ይሰለቻል። ደጋግመሽ ደግሞ ስትለምኚው እቃዋ ጥራት ቢኖረው እቃዋ ቆንጆ ቢሆን እንደዚህ አትለምነንም ነው የሚለው። በመለመን አይደለም ቢዝነስ የሚሰራው። ቢዝነስ የሚሰራው ጥራት ያለው እቃ ትይዣለሽ፣ በንጽህና ታቀርቢያለሽ። ህዝቡ ይጣፍጠውና የገዛ ሰው አስተያየት ይሰጥሻል። ያንን አስተያየት ፖስት ታደርጊያለሽ። የነዛን ሰዎች አስተያየት ሲያይ ሌላው ይመጣል። አንድ ሁለተኛ ደግሞ ላይቭ መክፈት ደግሞ በጣም ጠቃሚ ነው። ላይቭሽን ትከፍቻለሽ። ላይቭሽን ስትከፍቺ ሰዎች ላይቭ ላይ እያዘጋጀሽ ሲያዩሽ፣ ገባሽ? ላይቭ ኢዝ ቬሪ ኢምፖርታንት ቢዝነስ። የምትሸጪው ኦንላይን ላይ እስከሆነ ድረስ ላይቭሽን መክፈት አለብሽ። ላይቭሽን ክፈቺ። ላይቭ ካልከፈትሽ አካውንትሽ እንዴት ያድጋል? አንድ ሁለተኛ ነገር ደግሞ ሰው ስራሽን ዳይሬክት እንዴት ያየዋል? ቪዲዮ እኮ ይቀናበራል፣ ምን ይላል። ላይቭ ግን ቀጥታ ሰዎች ስታዘጋጂ በንጽህና ቤትሽ ውስጥ ስታሽጊ የባልትና እቃሽን ስታዘጋጂ ምንሽን ከስተመር ያዘዘሽን ኦርደር ዶሮ ወጥም ሆነ ምንም ስትሰሪ እያየ ንጽህናውን ሲያይ ሃፒታይቱ ይከፈታል፣ ይጓጓል ለመቅመስ ያንቺን ምግብ። ገባሽ? እና ኮንሲስተንሲ ማለት በተከታታይ ቪዲዮሽን መክፈት፣ ኤቭሪዴይ ቪዲዮ መፖስት፣ ኤቭሪዴይ አንዳንድ ቪዲዮ ፖስት ማድረግ በየቀኑ ላይቭሽን ልክ ሰው ቢሮውን እንደሚከፍት ማለት ሲኖርሽ እኮ ነው። አንዳንድ ቪዲዮ አሁን ለምሳሌ ባልትና እኔ ሳዘጋጅ ቢያንስ ለ6 ወር ነው አንዴ የማዘጋጀው። አሁን ለምሳሌ ያዘጋጀው ነው እሱን የማዘጋጀው ልለቀው እችላለሁ። ገብቶሻል አይደል? የ6 ወር ነው ያጥሚት የገንፎ 24 ሰዓት የምትሰሪው ላይቭ ላስረዳሽ እናቴ። እሺ አንዴ ላስረዳሽ አቡ።
24 ሰዓት ነው የምሰራው ስልሽ፣ አንደኛ ተቀጥሬ እሰራለሁ፣ ቀን ላይ ሰራተኛ ነኝ፣ ሌላ ስራ። ማታ አሽጋለሁ፣ ባልትናዎቼን እሰራለሁ፣ ትዕዛዝ ሲኖረኝ ኬተሪንግ እሰራለሁ፣ አገልግል እሰራለሁ። ይሄ የሚኖረው ማታ ስታሽጊ ላይቭ ላይ አሽጊ፣ ላይቭ ላይ ስታሽጊ። አዎ አሽጋለሁ አቡዬ። አለ እኮ የተወሰነ አለ፣ ጥራት የለውም እንጂ አለ። ብዙ ጊዜ ግን ምንድነው ተሯርጠሽ ስራውን ማድረስ እንጂ መቅረጹ ላይ አልችልም። በዛች በሰዓቷ ለማድረስ እንዳልኩሽ ስለምሯሯጥ ብዙ ጊዜ ስራው ላይ ነው። ግን እሱንም አደርጋለሁ፣ ችግር የለውም። ላይቡንም አደርጋለሁ እምልሽ። ግን ስራው ለምሳሌ ማለት ነው አሁን በቅርቡ ክርስትና ነበረኝ አቡዬ። ቪዲዮ አጭር ቀርጬ ልክ ያለው ሰዓቱ ስላልበቃኝ፣ ከዛ ሌላ ስራ የሚመጣው ከሌላ ጊዜ ገብቶሻል አይደል? በጣም ጋፕ ከሰፋ ጊዜ በኋላ ነው የሚመጣው። ስለዚህ ያሉኝን ቪዲዮዎች ነው ደጋግሜ መልቀቅ የምችለው እንጂ አዲስ ነገር አያይም ሰው። ምክንያቱም ስራው ቶሎ ቶሎ አይመጣም እያልኩሽ ነው አቡ። ቶሎ ቶሎ ሲመጣልሽ ለምሳሌ ዛሬ ይሄ ነው ኦርደር፣ ዛሬ እንዲህ ነው ትያለሽ አይደል አቡዬ? የኔ ግን እንደዛ አይደለም። እነዛ ውስን ደንበኞቼ ልክ ሲጨርሱ ነው የሚመጡት፣ ወይም ደግሞ በእነሱ የሚመጡ 2-3 ሰው ነው የሚመጣው። ተረድተሽኛል አቡ? ከዛ ላይ ባሁን እንጀራ ስጋግር ድርቆሽ ሳስገባ ስሰራ ረጅም ጊዜ ላይ ብገባለሁ፣ ግን ምንም የተለየ ነገር አላገኘውም አቡ። ኦኬ ገበያ የሚመጣው በጸሎት ነው። አንደኛ ጸልይ፣ ሁለተኛ ደግሞ ስላለሽ ነገር አመስግኝ፣ ሶስተኛ ነገር ደግሞ አሁን ራሱ እየነገሩሽ ነው ላይቭ ላይ ሁሉንም ያማከለ ሙዚቃ ተጠቀሚ፣ መዝሙር ብቻ አትጠቀሚ። ኦኬ አንዳንዴ መዝሙር ብቻ ስትጠቀሚ ያው መዝሙር የሚመለከተው ሰው ብቻ እንዲያይሽ እየፈለግሽ ነው። ስለዚህ የቢዝነስ ሰው ስትሆኚ ደግሞ ሁሉንም ያማከለ እንትኖችን ተጠቀሚ። ሁልጊዜ መዝሙር ብቻ አታድርጊው። ሁለተኛ ነገር ደግሞ አዲስ ቪዲዮ ለምሳሌ ግዴታ እያሸግሽ ብቻ መሆን የለበትም። ስለ ባልትና ያለሽን እውቀት ቪዲዮ ስሪ። ገባሽ? አንቺ ደስተኛ ሆነሽ ሀፒ ሆነሽ ከልብሽ ስትሰሪው ያንን ነገር እያደግሽ ትመጫለሽ። ገባሽ? ግን ገንዘብ ብቻ ፈልገሽ ሆነ አይሸጥም። ሁሌ የምታማረሪ ከሆነ አይሸጥም፣ ገበያ የለም፣ እንደዚህ አዲስ ቪዲዮ የለኝም ምናምን የምትይ ከሆነ ነገሩ ምን እየሆነ ይመጣል መሰለሽ? ስታማሪ እየባሰ ይመጣል። ግን ስታመሰግኝ ደስተኛ ሆነሽ ጠዋት ተነስተሽ ለምሳሌ ደስተኛ ሆነሽ አንድ ቪዲዮ ትሰሪያለሽ። ስለ ሽሮ፣ ስለ በርበሬ የሆነ ነገር አሰራር ሊሆን ይችላል። ግዴታ ኦርደር ከሌለ ስለ ባልትና እውቀት ሙያሽን ታካፊያለሽ። ገባሽ? ሙያውን ማወቅ የፈለገ ሰው ቪዲዮን አይቶ አሰራርሽን ባገላለጽሽ ወዶ ገባሽ? ከስተመር የምትይዥው በስራሽ ነው። ገባሽ? ከስተመር እየለመንሽው ግዛኝ ስትይው እየናቀሽ ይመጣል ከስተመር። ገባሽ? በጥራትሽ ግን በስራሽ ኳሊቲ ግን ራሱ ወዶ ፈልጎ መጥቶ ሲገዛሽ ፕሮዳክትሽ እየታወቀ እየተወደደ ይመጣል። አንደኛ ህዝቡ ምን ይፈልጋል? ንጽህና። ሁለተኛ ጣዕም ይፈልጋል። ንጹህ ከሆነና ጣዕም ካለው ማንም ለምኖ መጥቶ አንቺ ጋር ይገዛል ወረፋ ይዞ። ገባሽ? ስለዚህ አንቺ እንደገና ንግድ ትዕግስት ይፈልጋል። ዛሬ ገበያ የለም ነገ ይመጣል። ተመስገን አምላኬ። ዛሬ የለም ተመስገን፣ ሲኖርም ሳይኖርም ተመስገን። እሺ እህቴ እሺ። ፎሎ አድርጓትና ፕሮዳክቷን ሞክሩ። ፎሎ አድርጓትና ፍቅር ባልትናም ፕሮዳክቷን ሞክሩ። ለሶስተኛ ጊዜ መተሽ እዚህ ቤት እንደማታማርሪ ባለሙሉ ተስፋ ነኝ። አመሰግን እመጣለሁ አቡዬ፣ አላማርርም እርግጠኛ ነኝ። ፎሎ አድርጓትና የባልትና ውጤቷን ቅመሱት እና እየቀመሳችሁ ደግሞ ፊድባክ ስጧት፣ አስተያየት ስጧት። አስተያየቱን ፖስት እንድታደርገው በቤቷ ማለት ነው። እናመሰግናለን። እሺ ማነው የሚለው ስሟ? ቀይ ፍላወር ያላ ባሪያ ወይ ሀቡ፣ እንዴት ነሽ? ሰላም ነሽ ወይ? አለው ጅማሬ፣ እንዴት ነሽ? አልሐምዱሊላህ። ዛሬ መናገር የምፈልገው የሆነ ከ18 ዓመት በፊት የተፈጠረ ታሪክ ነው። እውነተኛ ታሪክ በራሴ ላይ ያኔ በቤተሰቤ ላይ የደረሰ ነገር ነው እና ለሰዎች እኛ ሴቶች ብንማርበት፣ እናቶች ብንማርበት ብዬ ነው ዛሬ ይህንን ማካፈል የወደድኩት። የዛሬ 18 ዓመት ነው እና የእናቴ ወንድም ለትዳር ያጫል ሴት የወደዳትን ሴት እና እሷ ግን ሌላ የጀመረችው ግንኙነት አላት ከሌላ ሰው ጋር። ግን የኛ ቤተሰብ ደግሞ አያውቅም። ከኔ አጎት ዘመድ ጋር ነው የጀመረችው ግንኙነቱን።
የኛ ቤተሰብ አያውቅም። እሷን አሽቷታል። ኦልሬዲ ሊጋቡ ነው እነሱ እና ግን በጣም ከቅርብ ዘመድ ጋር ነው እሷ ግንኙነት የጀመረችው። ከዛ በኋላ የአጎቴ ሰርግ ይካሄዳል፣ ይጨርሳሉ። ሰርግ ከሆነ ጀምሮ ሁሌ ብጥብጥ ነው። በቃ ብጥብጥ። ምክንያቱም ያ ዘመድ የተባለው ከዛ በኋላ ተናገረ፣ እኔ እሷን እፈልጋለሁ፣ ወዳታለሁኝ፣ አግብቷታል። እሷ ደግሞ እዛ ቋጭታ ያልመጣችው ነገር ስላለ መጀመሪያ ከዛ በኋላ ተጠየቀ፣ የምትፈልጊው ከሆነ ሂጂ ወደዛ ወይ ደግሞ ወደዚህ። እኔ በሁለት ወንድማማቾች መሀል ላይ ገብተሽ ሊገዳደሉ ይችላሉ እና ወይ ወደዛ ምረጪ ወይ ወደዚህ ምረጪ። አይ መርጫለሁ፣ እዚህ ገብቻለሁ አለች እና በቃ ትዳራቸው ቀጠለና ብጥብጥ ነው፣ ሁሌ ብጥብጥ ነው እና አረገዘች እና የኔም እናቴም አለች። የኔ እናት ደግሞ እነሱ በሚበጣበጡበት ሰዓት ወደኛ አመጣቻቸው። እናቴ በጣም ነው ወንድሟን የምትወደውና ለወንድሟ መስዋዕትነት ብላ ወደኛ ቤት አመጣቻቸው። የኔም አባት አለ። አባቴ ደግሞ በዚህ ፍቃደኛ አይደለም። ምክንያቱም እነሱ ሁሌ ይጣላሉ። ሌላ ባለትዳር ቤት ላይ ሌላ ባለትዳር መምጣቱ አባቴን አላስደስተውም። ከዛ አባቴ ደግሞ ከእናቴ ጋር ተለያይቶ ይወጣል ማለት ነው። አባቴ ወጣ፣ አጎቴ ቀረዛ ከሚስቱ ጋር። የእነሱ ብጥብጥ አልቆመም። ከዛ ከቤታችን ወደዛ ትንሽ ራቅ ብሎ ቤት ተከራዩላቸውና እዛ መኖር ጀመረች። አባቴ ተመልሶ መጣ። አሁንም ብጥብጣቸው ሲያቅቶ አባቴ ጥሎ ወጣ። በቃ እኛ ምን ሆነን እኛ ተበተን ከዛ ቤት ማለት ነው። በእነሱ ሰበብ በእነሱ ምክንያት እዛ የተከራየነው ቤት ላይ ስንኖር እናቴ ደግሞ አሁን አጎቴ ሚስቱ ምን ትለዋለች? እኔ ይሄን ያረገዝኩት ልጅ ካንተ አይደለም ከዛኛው ከዘመድህ ነው አለችው። እሱ ደግሞ ተናዶ እርጉዝ ነበረች፣ በጩቤ እሷን ይወጋታል ማለት ነው። እሱ ወደ እስር ቤት ገባ። እናቴ ደግሞ የሰፈር ሰው አገለላት፣ ዘመድ አገለላት፣ የቤት ኪራይ መክፈል አቃታት እና በቃ ህይወታችን ተበታተነ ማለት ነው በእነሱ ምክንያት። አንዱ ወንድሜ ሌላ ቦታ፣ እኔ ሌላ ቦታ፣ በቃ ሁላችንም ተበታተንን በእነሱ ምክንያት። ወንድሜ አጎቴ ታሰረ። እናቴም መኖር በቃ አልቻለችም፣ አቃታት። በቃ አባቴም ጥሎን ሄደ በእነሱ ምክንያት። አሁን እዚህ ጋር ማስተማር የምፈልገው ምንድነው ለሰዎች መስዋዕትነት ምን ያህል መክፈል እንዳለብን፣ በሰዎች ህይወት ላይ ምን ያህል መግባት እንዳለብን። አሁን በእኛ ህይወት ላይ የደረሰው በቃ እኛንም መጠበቅ አልቻለችም እናቴ፣ ወንድሟንም እኛንም ምንም መጠበቅ አልቻለችም እና አጎቴ ታሰረ። አጎቴ እስከሚፈታ ድረስ ሚስቱ ከማን ጋር ተጋባች? ከዛኛው ዘመዳችን ጋር ከዛኛው ጋር ተጋባች። እሱ ደግሞ አጎቴ ሲፈታ ጭንቅላቱ ለቀቀ ማለት አበደ። ትክክል ሰው አልሆነም እንደበፊቱ። እኛም በቃ ህይወታችን ተበታተነ። እነሱ ይሄ ያገባችው ወንድም ያገባችው ባሏ ደግሞ እሱ ደግሞ ራሱን ሰቅሎ ሞተ። በቃ ምክንያቱም በጣም ዘመድ ነው። በጉራጌ ምን ይባላል? የቅርብ ዘመድ እንደ ወንድም ነው። ይሄ ያጎት ልጅ ያክስት ልጅ የሆነ እንደ ወንድም ነው። እንደዚህ መጋባት ምናምን አይቻልም። የቅርብ ነው። በቃ የሱ ባል ነው፣ መራቅ አለበት። በቃ ይሄ የወንድሜ ባል ሚስት ናት ተብሎ እና ይሄ ያገባችው ወንድ በቃ በጭንቀት ምናምን ታንቆ ሞተ። የኛም ህይወት በቃ ተበላሸ። ያኒ አንዱ እዛ አንዱ እዛ ቤት እዚህ ቤት መኖር። እሷም ያገባችውም ወንድ አልሆነለትም፣ እሱም ታንቆ ሞተ። ይሄ የኔም አጎት ጭንቅላቱ ለቀቀ እና የወለደችው ከዛ ከአጎቴ ሌላኛው ዘመዴ ጋር የወለደችው ልጅ በራሱ በሽተኛ ሆነ እና በቃ ይሄ ውስብስብ ያለ ነገር የሆነ አንዳንዴ እኛ ሴቶች ግንኙነታችንን የጀመርነው ሳንቋጭ እዛ እዚህ የምንለው ነገር ምን ያህል ዋጋ ምን ያህል ቤተሰብ እንደሚያበላሽ። አሁን ለምሳሌ አልহামዱሊላህ እኛ አድገናል፣ ትልቅ ደረጃ ደርሰናል። አልহামዱሊላህ የኔ ችግር የለም። ግን ይሄ ሁሉ በልጅነት አሁን እኔ ያየሁት ነገር በጣም በቃ ጭንቅላቴን ያመኛል በቃ እና ለሰዎች ትምህርት ቢሆን ብዬ ነው ዛሬ ያወራሁት። እና ግንኙነታችንን ስንጀምር ቋሽተን
አብሶ በቤተሰብ መሀል ላይ የሆነ ነገር ከሆነ ይኸው በቃ ልጁ ታንቆ መተ፣ አንደኛው ጭንቅላቱ በሽተኛ ነው፣ የተወለደው ልጅ በሽተኛ ነው። እና የሁሉ ነገር ውስጥ ከመግባት ራሳችንን ብንቆጥብ ብዬ እላለሁ። ይሄንን ነው ማለት የምፈልገው። በጣም ከልጅነቴ ጀምሮ የሚያመኝ ነገር እና የሆነ ቦታ ባወራው ወይ ብጽፈው ብዬ የማስበው ነገር ነው እና ዛሬ ስላወራሁ ደስ ብሎኛል። በአጭሩ ነው እንዳይበዛ የነገርኩሽ። የሆነ የስለ ህይወት ታሪክ ይመስላል። ስለ ህይወት የወንጀል ታሪኮች የሚቀርብበትን ፕሮግራም ታውቂዋለሽ? የሆነ የስለ ህይወት ይመስላል። እና በጣም የሚያሳዝን ታሪክ ነው። እዛ ቦታ ላይ የሆነው አሁን እኔ እዛ ቦታ ላይ ሆኜ ስለሆነ እና ሁሉን ነገር ስላየሁት በቃ በጣም እንትን ይለኛል፣ ያመኛል። እና ሰዎች ቢማሩበት ከዚህ በኋላ ባይፈጠር ብዬ የምለው ነገር ነው፣ በራሴ ስለደረሰ ማለት ነው። አልሐምዱሊላህ። እና ሴቶችዬ እንጠንቀቅ፣ ራሳችንን እንዲህ ግንኙነት ላይ እዛ እየከተትን የሰው ህይወት ባናበላሽ እና የምንከፍለው መስዋዕትነት ለቤተሰብም ገደብ ቢኖረው ብዬ እላለሁ። እና አመሰግናለሁ ሀቡ። እሺ እኛም በጣም እናመሰግናለን። እንጂ ሀና ውሃ ቀብኝ እና ሀና እንዴ ይቅርታ ስላዞርኳችሁ ወደዛ። በጣም ያስፈራል በእውነት። እኔ ልክ ስለ ህይወት ላይ የማያቸው ታሪኮችን ነው የመሰለኝ። ማይ ጉድነስ። እናመሰግናለን በጣም ስላካፈልሽን ታሪኩን። እኔም በጣም አመሰግናለሁ ስለሰማችሁኝ እና የስንት ዓመት ያመኩት ነገር ነው ያወጣሁት ዛሬ እና አመሰግናለሁ በጣም። እናትሽ አሁን ደህና ናት ግን? አሁን እናቴ አልሐምዱሊላህ በጣም ደህና ናት። ያው በጊዜው ያሳለፈችውና ብዙ ነገር ቢኖርም አሁን ላይ ግን አልሐምዱሊላህ አላህ አልጣላትም። ሁሌም ለሰዎች ጥሩ ነገር ስታሳልፊ አላህ ላንቺም ጥሩ ነገር ይሰጥሻልና አልሐምዱሊላህ በጣም ደህና ናት እናቴ። ጥሩ ደስ ይላል። እናመሰግናለን። እናትና አባትሽ እንደተለያዩ ቀሩ? አዎ እናትና አባቴ ተለያዩ። አባቴ ሞተ። ያው እኛ እስክናድግ ድረስ እናቴ በጣም ብዙ መስዋዕትነት ከፍላለች። በጣም ያው ኢትዮጵያ ላይ እንዴት ነው ያለ አባት እናት ስታሳድግ እዛ ቤት ልብስ እያጠበች እዛ ቤት የሆነ ነገር እየተባለች ያው እንደዛ ማለት ነው። አልሐምዱሊላህ እንኳን ሁሉ አልፎ እናንተም አድጋችሁ ዛሬ ላይ ደረሳችሁ። እናመሰግናለን። አዎ አልሐምዱሊላህ። ፎር ሼሪንግ። እሺ ሌላ አስተማሪ ታሪክ ያለኝ ብላችሁ ጻፉ። ገርማል እና እውነት አይመስልም ምናምን እያላችሁ ኮሜንት ላይ የምጽፉ ሰዎች እንዴ እውነተኛ እንደዚህ አይነት ታሪኮች አይደል እንዴ ስለ ህይወት ላይ የሚቀርቡት? ከፖሊስ ጣቢያ እየተወሰዱ እንደ ዶክመንተሪ ተሰርተው የሚቀርቡት እኮ ስለ ህይወት ላይ እኮ እንደዚህ አይነት ናቸው። እና እንደዚህ አይነት የወንጀል ታሪኮች ነው ይፈጠራሉ፣ የእውነት ይፈጠራሉ። ግን ፈጣሪ ይጠብቀን። ያስፈራል። ምንድነው አዲ ሀሰን የሚባል ልጅ ዝም ብሎ አንድ ቁጥር የሚጽፈው? ወንድሜ ምን ፈልገህ ነው? ጻፍ። አስተማሪ ታሪክ ነው? የፍቅር ታሪክ ነው ወይንስ ምንድን ነው? ሀብ ገርብልኝ። ወንጀል ታሪክ ምን ይገረባል? ጋይስ ቴንክ ዩ። እሺ እንደገሚ ላለፈን ይቅርባችሁ። ያስጨንቃል፣ ያስፈራል። እሺ የወንጀል ታሪክ ነው። እሺ አስተማሪ ታሪክ ያለው ወይም የፍቅር ታሪክ ያለው ይግባ። ጻፉ 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 ጻፉ። ታይ ግን ምኞት ምንድን ነው? ታይ ግን የምትይኝ የወንጀል ታሪክ መስማት ትወጃለሽ? እርጉዝ ሴት በጮቤ ወቅቶ ምናምን አይነት የሚሰቀጥጥ ያደርግልሻል። ማሬ ያስጨንቃል፣ መንፈስ ያስጨንቃል። እሺ ጻፉ። ምን ጽፋ ነው ያስገባችሁት? የፍቅር ታሪክና አስተማሪ ታሪክ ብቻ ጋይስ። ኖ ዊ ዶንት ኒድ ስትረስ። ኦኬ ታመናል። ስትረስ የሌለው ነገር ነው መስማት ያለበት።
አንቺ እያለሽ በስራችሁ ስራ የለማ። የሰማሁት ስራ ሲኖር እነግርሃለሁ። ስራ ካልሰማሁ ኬት ላምጣን? ይደላል አይደለው ወንድሜ፣ ኬት አመጣለሁ? ኔትወርክ ነቀላት። ጻፉ። አስተማሪ ታሪክ አለኝ ወይም የፍቅር ታሪክ አለኝ ብላችሁ ጻፉ፣ እናስገባችኋለን። አንድ ቁጥር አያስገባም እዚህ ቤት ፕሊስ፣ አያስገባም እዚህ ቤት። የሚያስገባው አስተማሪ ታሪክ አለኝ ወይም የፍቅር ታሪክ አለኝ። ሁለቱም ብቻ ነው፣ አስተማሪ ታሪክ ያለውና የፍቅር ታሪክ ያለው። ስራ የምትፈልጉ ወንድ ሴት አውሩኝ። አይቻልም ደላላ እዚህ ቤት። እናቴ ወስደሽ ብራቸውን ብትበያቸው ወይ ወስደ ብራቸውን ብትበላቸው። ሀቢባ ቤት ስለሆነ አምኜ ነው እንዲሉ ነው ጋይስ። እንደዚህ የሚሉ ሰዎች ሚዩት አድርጉልኝ ፕሊስ። አቦዬ የኔን አስታውሽልኝ ፕሊስ። የለማ ሰው ሳውዲ ውስጥ ሪያድ የምትኖሩ በሚቀጥለው ሳምንት አገር ቤት መግባት የምትፈልጉ ካላችሁ ለልጇ ወረቀት አስጨርሳችኋላት። እሷ ትኬቱ የምትችላችሁ ካላችሁ love your counsel for those who criticize us. ሰላም ራሄል። አብዬ ልጅሽ አለሽ? እንዴት ነሽ? አሉ ደህና ነሽ? አለን። እሺ አስተማሪ ታሪክ ጀምሪ። አዎ ባለፈውም ገብቼ ነበረ እቴጌ ጣይቱ የሚለው ከዛ በመሀል ወጣሁኝ። ለምን አትቀያየረን? ሰው ደርቻው ነው ያኛው። ይሄ ሌላ አካውንት ነው? አዎ እሺ ጀምሪ። ጅዳ ከሆነች አለው። ኖ እሷ ሪያድ ናት፣ ሪያድ። እሺ ውዴ ጀምሪ ራሄል። እኔ አብዬ እወድሻለሁ ልልሽ ነው የገባሁት። ክብር የለሽም። አስተማሪ ታሪክ አለኝ ብለሽ ጽፈሽ ገብተሽ እወድሻለሁ ልልሽ ነው የገባሁት። እንዳንቺ አይነት ውሸታም ቢወደኝ በወደ አካውንት የምትቀያየሪ ሌባ አጭበርባሪ። ብትወጂም ባትወጂም ምን ታደርጊልኛለሽ? ፋራ። እዚህ ቤት ስገቡ በቃ ቤተ መንግስት የገባችሁ ነው የሚመስላችሁ። ለራሳችሁ ክብር የላችሁም። ራሳችሁን አታከብሩትም አይደል? እሺ ፈቲያ። ሰላም አብዬ እንዴት ነሽ? አለሁልሽ። እንዴት ነሽ? አይሰማም? ይሰማል። አለሁልሽ። እንዴት ነሽ አልኩሽ እኮ ማሪ። አልሰማሽኝም? አለ አልሐምዱሊላህ ደህና ነኝ። አላው እኔ አስተማሪ ታሪክ አለኝ ብዬ ነው የገባሁት። እሺ ጀምሪ። በመጀመሪያ በአስራ ኔትወርክ ነቀላትሽ። ሌላ ሰው ጻፉ ውዶች። ትዕግስትዬ አሚን አመሰግናለሁ። ልጆችን ይባርክልሽ አለች። ምን አድርጌልሽ ነው እንዲህ የምትመርቂኝ? ማሪ እሺ፣ አስደሳች የምስራች አለኝ። እንኳን ደስ አለሽ ማሪ። እሰይ እንኳን ደስ አለሽ። እሺ አቦ የቅድሞ ታላል ታሪክ ካለች በውስጥ አናግሪያት ቢያዝ ስራ ፈልጋለሁ ያለችው ፎሎ አርጋሻለች። ቁጥርሽን ከባዮች ላይ ወስዳ ትደውልልሻለች ማሪ። ልጆቿ በጣም ስለሚያስቸግሯት ህፃናት ስለሆኑ በልጆቿ ቢዚ ሆና ነው። ጠብቂያት እሺ። ትደውልልሻለች። ቢዝነስ አካውንት አይደል? ቁጥርሽ ባዮች ላይ አለ። ሰው ቁጥርሽን ወስዳ ትደውልልሻለች።
አስገቢኝ። ማህር ምን ፈልገህ ነው? እንትን ጻፍ። አስተማሪ ታሪክ አለኝ ወይም የፍቅር ታሪክ አለኝ ብላችሁ ጻፉ ጋይስ። ኧረ ሀቡ አግዥኝ። ሮጠ ኮመንትሽ አግዥኝ። ምን እዚህ ጠፍታብኝ ነው። እሺ ነይ ግቢ። የትሽ ጠፍታብሽ ከሆነ ታዲያ አፋልጉኝ ብቻ ብለሽ እኮ መጻፍ ትችያለሽ። እህቴን አፋልጉኝ ብለሽ ብትጽፊ እኮ እናስገባሻለን። አግዥኝ ምናምን እንዲህ ሁሉ ኮተት እኮ መጻፍ አይጠበቅብሽም ማሪ። እህቴን አፋልጉኝ ብቻ ብለሽ ብትጽፊ እናስገባሻለን። ይባል ታርግሻለሁ። ማለከም ሀቡዬ ዋሌኩም ሰላም። እህቴን አፋልጉኝ ብቻ ብለሽ አትጽፊ። ማራ ሀቡዬ አግዥኝ ምናምን ሁሉ ረጅም ብዙ ቀን ሆኖኛል። ያው ኮሜንት ላይ ሁሉ ጊዜ እህቴን አፋልጉኝ ብቻ ብለሽ አጭር ነገር አጭር ግልጽ ያለች ቶሎ ትታያለች። ረጅም ኮመንት ማንቁጭ ብሎ ሊያነብ ነው። እሺ ፎቶዋን አድርጊ፣ ችግር የለም ፎቶዋን አድርጊና ከዛ ነገሬን ስላት እሺ እሺ ግሪን ጋላሪ ላይ ፎቶዋን አድርጊ። ከዛ ንገሪን መቼ እንደጠፋች የት እንደጠፋች ከስሟ ጀምረሽ። እዚህ በፎቶ ላይ የምትመለከቷት እህቴ እከሌ ትባላለች። ጠፋችሁ ከእንደዚህ አካባቢ አውዬ ይሄ አርቂያታለሁ። ይታያል። አዎ ይታያል። ቆይ አንዴ ላፈልገሽ ነው። እህቴ የተጠፋች ወር ሆናት። ሳውዲ በህጋዊ መንገድ ነበር ሄደችው። ልክ በህዴ በሳምንቷ ጭንቀት ታመመች ማለት ነው። ከዛ ወደ ትኬት ተቆርጦ ወደ ኢትዮጵያ እንድትመለስልን ጠይቀን ነበር። ትኬት ቆርጠው ነበር። ዲሴምበር 5 ሪፖርት አድርሰዋት ነበረ። ሪፖርት ደርሳ ኢትዮጵያ የሚቀበላት አባቷ መጥቶ ሪፖርት ሊቀበላት ሲጠብቅ አልገባችም አሉ። ከዛ ቼክ ሲደረግ እንዳልበረረ የተነገረ ማለት ነው። እንዳልበረረ የተነገረን። ከዛ ቢሮዎቹን በተደጋጋሚ ይኸው የኢትዮጵያዎቹንም የሳውዲዎችንም እለምናለሁ። የሳውዲዎቹ ጭራሽ መልስ ሊሰጡን አልቻሉም። የሆነች ልጅ ሆስፒታል አይቻታለሁ አለች ተብሎ ከዛው ከቢሮ እንዴት አየሽ ብለን ለመጠየቅ ራሱ የእሷ ስልክ አይሰራም። አሁን ቢሮዎቹ መልስ እየሰጡን አይደለም። የማም ሪፖርት ውስጥ ነው የጠፋችው። ይሄው ተጠፋች ወሯ። በጣም ጨንቆናል። እናቲቱ በጣም ታማለች። አውዬ እኮ ታዲያ አሁን እኮ ቢሮ እኮ ኃላፊነቱን ጨረሰ። ትኬት ገዝቶ ኤርፖርት ካደረሰ እኮ ጨረሰ። አሁን እኮ እኛ በራሳችን ማፈላለግ ሳውዲ ውስጥ ያያት ኢትዮጵያዊ ካለ ቪዲዮ ሰርቶ ማፈላለግ እንጂ እኮ ቢሮ ትኬቱን ቆርጦ ኤርፖርት አድርሷት እሷ ፕሌን ውስጥ ካልገባች ከፕሌን ከጠፋች የቢሮ ኃላፊነት እኮ አይደለም። ቢሮ እኮ ጨረሰ፣ ግዴታውን እኮ ተወጣ። ሀቡዬ ምናልባት ፓስፖርቷ እጇ ላይ ታልጣለች ይዘው ከሆነ ቢሮ ተደውሎላቸው ከሆነ ምናልባት እዛ ፓስፖርት ለቢሮ አይደወልማ፣ ለኢሚግሬሽን ለፖሊስ ነው የሚሰጠው እኮ ማሪ። አንድ ሰው ፓስፖርት ሲያገኝ እኮ ለኤጀንሲ አይደለም የሚሰጠው። ፓስፖርት የሚሰጠው ለፖሊስ ነው። እሷ አሁን ኤርፖርት ላይ ፓስፖርቷን ከጣለችው ከኤርፖርት ላይ ያገኘ ሰው ለፖሊስ ለሳውዲ ፖሊስ ነው የሚሰጠው። ገባሽ? ለኤጀንሲ እኮ አይሰጥም ፓስፖርት። ሲጠንቀን እንዲያግዙን። እዛ አካባቢ ደግሞ ብዙ ኢትዮጵያዊ ስለሌለ ደማም አካባቢ ምናልባት እንደዚህ እስር ቤት ላገባ ትችላለች። አይምሯን ስለ የታመመው ምናልባት ማረፊያ ካለ እዛ እንዲጠይቁልን ነበር እኛ ስንለምን የተለበት ነው እኮ። የትብብር እንጂ የግዴታ አይደለም። የሰውኛ ትብብር ቢሮ ሰብአዊነት ከተሰማቸው እንጂ እኛ ጨርሰናል። ኦልሬዲ ትኬቷን ቆርጠን ኤርፖርት አሳፍረናል። ከዚህ በኋላ ትብብር ነው እኛ ጠየቅነው። ምንም ማስገደድ ነገር አልጠየቅንም። ትብብር ነው። ተባበሩ። እንደዚህ ካለች አሳውቁን ነው እንጂ እነሱ ጋር አትሄድም። ምክንያቱም ፓስፖርቷ ወድቆ ከተገኘ ለፖሊስ ለሳዑዲ ፖሊስ ነው የሚሰጠው። ማንም ሰው ፓስፖርት መንገድ ላይ ካገኘ ለፖሊስ ነው የሚሰጠው። ለኤጀንሲ አይሰጥም ፓስፖርት። የቱ ኤጀንሲ አምጣት የቱ ራሱ ፓስፖርቷ ላይ እኮ አይታወቅም፣ ቪዛ ላይ ነው እንጂ። ስለዚህ እሷ ደግሞ ፓስፖርትና ትኬት ነው በእጇ ላይ ኤርፖርት ልትይዝ የምትችለው። ፓስፖርቷ ከወደቀ እንግዲህ ለፖሊስ ይሰጣል። ፖሊስ ደግሞ ለማን ይሰጣል? ለኢትዮጵያ ኤምባሲ ይሰጣል። ስለዚህ ኤምባሲ ይሄ የእሷ ፓስፖርት ኮፒ ተልኮ ለኤምባሲ መጥቶላችኋል ወይ ፓስፖርቷ ደርሷችኋል ወይ ተብሎ ኤምባሲን መጠየቅ። እንደገና ደግሞ ቪዲዮ ሰርቶ እሷ ቪዲዮ ሰርተሻል
ሰርቻለሁ፣ ደጋግሜ ሰርቻለሁ። ኦኬ እስኪ ትንሽ እኔና ደግሞ እኔም እሰራልሻለሁ ካልተገኘች ሳውዲ ያላችሁ ያያችኋት ብዬ ፎቶ አለጥፌ ቪዲዮ እሰራልሻለሁ። ደማም ሪፖርት ነው እየጠፋቸው። ስልክ ቁጥርሽን ለሞዴሬተር ስጪና ዋትሳፕ ላይ ትልኪልኝና እኔም ለጥፌዋለሁ። እሷም ስትሰራ ስልክ ቁጥሬን አብሬ ለጥፌያለሁ። ኤምባሲም ደግሞ ፓስፖርት ኮፒዋን ትልኪልኝና በዋትሳፕ ኤምባሲ ልኬ ፓስፖርቷን ከደረሳቸው ጠይቅልሻለሁ። እሺ እሺ ሀብዬ፣ እኔም እንድጠይቅልኝ ፈልገው ይሄን ነው በትብብር ያለችበትን። ምክንያቱም እዛው እነሱ ውስጥ የነበረች ልጅ ተቢሮ የሆነ ሆስፒታል አለች አይቻታለሁ ብላ ለሆነ ቤተሰብ አወራኝ። በፊት እንዴት አመመች ቢሮ ሲወስዷት 8 ቀን ሰርታ አረብ ቤት ገብታ ልክ በሳምንቷ ነው የታመመችው። በሳምንቷ ስትታመም ቢሮ ወሰዷት። ከዛ ኢትዮጵያ ያለ ቤተሰብ ፊት ይችል ታተሰፈር አጠገቧ የነበረች ልጅ ስልክ ቁጥር ተቀብለው ነበር። ድሮም ግን ጭንቀት ነበረባት። ኢትዮጵያም እያለች አልነበረባትም። ታዲያ እንዴት በሳምንት አዲስ ጭንቀት ይመጣባታል? ገና በሳምንቷ ሳምንት ጥሩ እያወራች ልክ በሳምንቷ ወሬዋ ሁላ ተቀየረብን። ምን ከዛ አረቦቹ ወስደው ቢሮ እንዲያደርሷ፣ ቢሮዎቹ ደግሞ ኧረ ጥሩ አይደለችም ልጅቷ በጥሩ ላይ አይደለም ሲሉ በቃ እንድትመለስልን እንትናል ማለት። ከዚህ በፊት የአእምሮ ጭንቀት ነበረባት ወይ ነበር የኔ ጥያቄ። ከዚህ በፊት ኢትዮጵያ ውስጥ የአእምሮ ጭንቀት ታማ ቋን ተቀርቶላት ምናምን ድና ታውቃለች? አልነበረባትም። ኦኬ እሺ፣ ቁጥርሽን ለሶፊ ስጫትና ፓስፖርት ኮፒዋን ትልኪልኛለሽ ዋትሳፕ ላይ። ከዛ እኔ ኤምባሲ ጠይቅልሻለሁ ከደረሳቸው ፓስፖርቷ። እሺ ላኪላት። ያው ሶፊን አስገብቼልሻለሁ። ቲጂ ወለዩዋን አስገባት። ትጻፍ የገንዘብ ችግር አይደለም ብላ ትጻፍ። የገንዘብ ቲጂ ወለዩዋን የገንዘብ ችግር አይደለም ብላ ትጻፍ። እራሷ ትጻፍ፣ አንቺ አይደለሽም። እኔ አልጻፍኩም ብትልስ በኋላ የለችም እኮ ኬት ነው ማስገባት ውዶቼ? ያው እየፈለግናት ነው። አለች ታልፍ ጻፍች። ችግር ላይ ነኝ። የገንዘብ አይደለም ጥያቄ ይስተባበሉ። እሺ እሺ። ሰላም አቡ። ሰላም ቲጂ። የገንዘብ አይደለም አይደል? አይደለም የእርዳ ማን ነው? የደላላ ነው። ገንዘብ በልቶኝ ነው ደላላ። እሱማ እኮ አሁን እኔ ህመም ላይ ነኝ። ዶክተር ከስትረስ ከጭንቀት ራቂ ብሎኛል እና ትንሽ እስከምድን ታገሱኝ እኮ ብያለሁ ትናንትና። አልሰማሽም? አልሰማሁሽም። አውዬ ተረጅኝና እዚሁ ነው ያለችው። ይኸው 2 ዓመት ሆኖታል። ታገሽ እያለች መጨረሻ ላይ ግን ነገ ነው ቁብ ነኝ ነው ጀምራለችም። በጣም ነው እያስቸገረችኝ ያለችው። የሰው ህይወት ሁላ ሊጠፋበት ታውቃለች። ብዙ ነገር ታውቃለች። አድራሻዋን ታጠፋብኛለች እና 575,000 ነው የተበላሁት። 500 በኢትዮጵያ ማለት ነው። የት ሀገር ነው? እዚሁ ዱባይ ናት ልጅቷ። አቡዬ ታሪኩን ልንገርሽ፣ ግማሹን ነው ረዝም ነው። እሷ እኔን አመጣችኝ፣ እንደ ጓደኝነት ፈጠርን። ከዛ ደላላ ናት ስጭኝ ልጆች ስትለኝ የሰፈሬ ልጆች